ገና እንዳለ ነው የምረጋግጥልሽ። ሌባ የሌባ ስብስብ ያደረክ ነው። ኧረ በእግዚአብሔር እንደምን እየሆንክ ነው? እናቴ አማቸዋል እንዴ? እናቴ ምን ያደረጋችሁ? ደህና ነኝ እኔ ልጅ ደህና ነኝ። ለነገሩ እናትሽ እጇን አግኝታለች። አንቺን በቅርብ እጅ ታገኛለች። ታፈታም እንዴ? አታ አንቺ ሌባ ምን እያደረክ ነው? ኧረ የኔ ልጅ ምን ገና እንዳለ ነው የምረጋግጥልሽ። ሌባ የሌባ ስብስብ ምን እያደረክ ነው? ኧረ በእግዚአብሔር እንደምን እየሆንክ ነው? ኧረ ስለፈጠረህ አምላክ እንዴ! ኧረ የኔ ልጅ ሌባውላ ኧረ ተው ግፍ ይሆንብሃል። ላትርገጥ ግፍ ይሆንብሃል። ምን ግፍ ይሆንብኛል? ሌባ በእናትህ ሌባ እኔ ደካማ ነኝ። እችን ሰርቼ ነው የምኖረው። እባክህን የኔ ልጅ ኧረ እባክህ ሰርተሽ ነው የምትበይው አንቺ? ምንድን ነው ሰርተሽ የምትበይው? ምን እያደረክ ነው? አንተ ደግሞ ማነህ? ማነህ አንተ ደግሞ? ምን አድርጎ ነው? የሌባ ተባባሪ ነህ አንተ? ያማ ጤነኛ አይደለም። የሚያምማ አንተ ነህ። አገባም አንተ ምንም ያገባ ነገር አለ? እናንተ አሁን ምንም አገባ ምን ፈልገህ ነው? ኧረ እናትሽን ነው እየመታ ያለው። ኧረ ሳምሶናይቱን እናቴ አማቸዋል እንዴ? እናቴ ምን ያደረጋችሁ? ደህና ነኝ እኔ ልጅ ደህና ነኝ። እናንተ ወይኔ ጉዴ ፈላ። እናቴ እስኪ እማማ ደህና ነው ታዲያ? ደህና ነው ይላል እንዴ ደግሞ? ወይኔ በእናንተ ድብድብ እናቴ ትሞት እንዴ? ወይ ወዴት ነው? ካሳ ትከፍላለህ እያልኩ ወዴት ልትሄድ? ምንድን ነው የምታወሪው? ምንድን ነው እናቴን እንደዚህ አድርጋት ዝም ብለህ ልትሄድ ነው? ልዕልት ስነ ስርዓት ይኑርሽ፣ ልቀቂው እያልኩሽ እኮ ነው። ኧረ ዝም በይማ። የማንም መጮቻ ማስቶኝ ዝም ብዬ አላይምሽ። አንቺ ልቀቂኝ፣ በሽተኛ ልቀቂኝ። በዚህ የሚያበቃ እንዳይመስልም እንገናኛለን። እሺ ማዘር ደህና ነው ታዲያ? ኧረ ደህና ነኝ እኔ ልጅ። ደህና ነኝ። ካልሆነ እኮ ሐኪም ቤት መሄድ እንችላለን። ኧረ ምንም አያስፈልግም። እኔ ደህና ነኝ። እርግጠኛ ኖት? አዎ እርግጠኛ ነኝ። ደህና ነኝ። ደህና ነኝ። ስለ ሁሉም ነገር ይቅርታ ማዘር። አንተ ምን አጠፋህ የኔ ልጅ? የልጁ ሁኔታ እናዶኝ እኮ እኔም ሌላ ችግር ጨመርኩበት። ኧረ እኮ አንተ ምንም አላጠፋም። የመሰለን እኮ ነው ያደረግከው። ካሉ ኧረ አይሆንም ልጄ፣ አይሆን ምንም አያስፈልግም። ሌላ ነገር እኮ አይደለም ማዘር። ቢያንስ ልጁ ያበላሸውን ቲማቲም መግዣ ይሆኖታል። ኧረ አማረም ነው የኔ ልጅ። እኔ ያልሰራሁበትን ገንዘብ አልፈልግም። ያልሰራሽበት እኮ አይደለም፣ በቃ ላካሰሩ ላይ ኪሳራው ነው። ቢሆንም ደግሞ የኔ ልጅ እሱ እኮ ምንም አላጠፋም። ወይኔማ ኧረ ድርቃት ምን ሆነሽ ነው? ልክ ናት ማዘር፣ ይቀበሉኝ። በቃ አይሆንም የኔ ልጅ፣ አይሆንም አልኩህ እኮ። ምን ሆነሽ ነው? ችግር የለውም ምን ይቀበለዋለሁ። በቃ አንቺ ልጅ ምንድነው ገንዘብን ቢባላል እንዴ? ልዕልት ገንዘብን ቢባልም እኮማ ገንዘብ ያስፈልግሻል አይደል? እማ ደግሞ ገንዘብ የማያስፈልገዋል እንዴ? ይኸውልህ የኔ ልጅ ባይሆን አንድ ነገር ላስቸግርህ። ኧረ ችግር የለውም፣ የምችለው ከሆነ ምን ችግር አለው? ይኸውልህ የኔ ልጅ እቺ ልጅ አንድ ቦታ አስቀጥርልኝ እባክህ። እማ ደግሞ ምንድን ነው የምትይው? ይኸውልሽ ገንዘብ የሚያስፈልገው ሰው ሰርቶ ነው የሚያገኘው። እኔ ምን መስራት እምቢ ብዬ ነው እንዴ? ልቀጠር ሲሄድ በቃ የትምህርት ማስረጃ ምናምን ስለሚሉ ነው። ለዛ ነው ልጄ። እንደው ያለ ወረቀት የሚያስቀጥር ሰው አታውቅም?
ችግር የለውም እኔ ጋር መስራት ትችላለች። ኧረ እኔ እኮ ኧረ ወይኔ ሰውዬው እንደዚህ አዋርዳችሁኝ ማለቃችሁ። ቢያንስ መኪናው ሰባብሬ ነው የምጥለው። ይሄው የኔ ልጅ ወረቀት አያስፈልግም ብሏል። እሺ ሌላ ምን ትፈልጊያለሽ? እኔ እኮ ስለ ስራው በጣም አመሰግናለሁ። እሰይ ተስማማችሁ አይደለ? ስለዚህ ይዘህልኝ ሂድና ዛሬውኑ ስራ አስጀምርልኝ። እኔ እኮ ልዕልት ምንም ነገር ዛሬ አያስፈልግም። በቃ መጀመር ትችላለች። ልብሴ ምን ሆነ? አረ ምንም አልሆነም፣ ተስማምቻለሁ። ንግስቴ ምን ሆነሽ? ንግስቴ ንግስቴ ምንድነው የምትሰሪው? በጣም እኮ ነው የረፈደብን። እንዴ ነው ቆንጆ ምንድነው? እንዴ ምን ነው? አለባብስሽ ምንድነው? አለባብስ ምን ሆነ? አይ እሺ አሁን ግቢ ነኝ ቀይ። እንዴ ለምን? ንግስቴ ምን ሆነሽ ነው? እንደዚህ ሆነሽ ነው ታዲያ የምትሄጂው? ዳሬ ደግሞ ታበዛዋለህ። አንዳንዴ ደግሞ ያን ያህል የተጋነነ ልብስ እኮ አልለበስኩም። ከዚህ በላይ ራቅሽን ልትሄጂ ነው እንዳሰብሽው? ኡፍ ዳሬ ደግሞ ያንተ ቅናት እንደው አንዳንዴ ብስማ። እንዴ ለምን አልቀናም? ዳሬ አሁን አታናደኝ እሺ? ሰዓት ረፍዷል። በቃ እንሂድ። ይኸውልሽ መጀመሪያ ልብስሽን ቀይሪ። ዳሬ ልቀቀኝ። ነገርኩሽ እኮ እንደዚህ ለብስሽ ከኔ ጋር ሜዳቺ። ጥሩ እንደዛ ከሆነ እኔ ራሴ ለብቻ እሄዳለሁ። ማለት ወደ ልትሄጂ ነው? ወደ ፈለኩበት ነው። አረ የቀጠርሽ ሰው አለ ማለት ነው? ጥሩ አይመለከትህም። ይኸውልሽ ንግስት አታናጂ፣ ልብስሽን ግቢና ቀይሪ። ነገርኩ አይመለከትህም። እንዴ አሁን ዞር በልልኝ ልለፍበት። ይኸውልሽ በደንብ አድርገሽ ስሚ፣ ይሄን ልብስ አቀይሪ የትም ሜዳቺ። ይኸውልህ ደረጀ በደንብ ስማኝ፣ የገዛኸው ዕቃ አይደለሁም። ልትቆጣጠረኝ አትሞክር እሺ? ንግስት አንቺ ምን ሌና ታስጨርሺ? ግቢና ልብስሽን ቀይሪ። ደረጀ ልቀቀኝ፣ ልቀቀኝ፣ እጮሃለሁ። ልቀቀኝ። ቆይ እሺ ለቀቅኩሽ። የት ልትሄጂ ነው? ንገሪኛ፣ ንገሪኝ። ወሽሜ ጋር አሁን ከኔ ጋር መሄዷ ግዴታ አይደለም ወይ? ቢዝነስ ካርድ ልስጣትና ነገ መምጣት ትችላለች። አይ እንደኔ ግን ዛሬ አብረህ ብትሄድ አይሻልም ነበር? አላስጨንቃትም ብዬ እኮ ነው፣ ምናልባት ጉዳይ ካለባት። አረ ምንም ጉዳይ የላትም። እውነቴን ልጅ ዛሬ አብራችሁ ሂዱ። ዛሬ አረማ እንዴ በቃ ነገ አለ አይደል? ነገ ብሄድ ይሻላል። ምንድን በቃ እኔም ስለምቸኩል ልሂድ። የኔ ልጅ በጣም ነው የምናመሰግነው። እንደው ውለታህን ፈጣሪ ይክፈልህ። አረ ችግር የለውም ማዘር። ደግሞ እኔም ሰራተኛ ፈልግ ነበር። ቢሆንስ የኔ ልጅ በዚህ ጊዜ ማን እንደዚህ ያደርጋል ብለህ ነው? የኔ ልጅ ደግሞ ወይ ዘመድ የላት ወይ ወረቀት የላት። እግዜር ይስጥህ። እንደዛ አይባልም፣ ሰው መሆናችን ብቻ በቂ ነው። ለማንኛውም ሰላም ዋሉ። ቹቹ መጣል እንዴ? አዎ ከሌልቴ ጋር የሆነ ቦታ እንሄድበታለን። አዎ እና እንሂድ። እናንተ ዘረሌቦች! እኔ እናትየዋ ብቻ መስላኝ ነበር። ሁላችሁም ሌቦች ናችሁ። እስካሁን እዚህ ነው አልክም እንዴ? አንተ የተደበደብክላት ሴት ሌባ ነች፣ ሌባ ነች። ጤነኛ አይደለም እንዴ? ለምን ነው ዞር ማትላቸው? እኔ እናንተ ቅድም ስንደባደብ ልጇ ቦርሳን እየሰረቀችልህ ነበር። ምንድነው የምትቀባጥረው? እናትና ልጅ ተባብረው ዘርፈዋል እያልኩ ነው። ካላመንክ ሳምሶን አይተህ ላሳይ።
ቹቹ እማማ ይሄ ሁሉ ነገር ድራማ ነበር? እናትና ልጅ ለነገሩ ልጅ ከእናት ምን ትማራለች? እማይ ወይ እማይ እናቴ ወይ ፈላ እናቴ እማ ቆይ እስኪ ያዛት መናት ወይኔ ጉዴ ፈላ እማ እናቴ ወይኔ ጉዴ እማ ወይኔ ከና ወይ እናቴ ከና ወይ እማዬ ወይኔ እናቴ በጣም ይቅርታ ሚክስ። ከአጠገቤ ዞር በልልኝ። እሺ ይቅርታሽን ለማግኘት ምንድነው ማድረግ ያለብኝ? ከአጠገቤ ዞር በልልኝ አልኩ እኮ። እንዴ ንግስት፣ አንቺን ጥዬ ወዴት ነው የምሄደው? ረስተው ነው? ስብሰባ አለብህ እኮ። እሱን ስራ እኮ አብረን ነው እዚህ እኮ ያደረስነው። ኧረ አብረን መስራታችንን አልረሳሁም። ላንተ ብዬ እናቴንና እህቴንስ እንደተኩኝ አልረሳሁም። ንግስቴ፣ አሁን ይህን ታሪክ ማንሳት ለምን አስፈለገ? ምናልባት እንግዲህ እሱንም ረስተው ከሆነ ብዬ ነው። ምን ማለት ነው እሱ? ባትረሳው ማኖሩ ፍቅርን ብላ እናትና መንታ እህቷን ትታ በችግር ካንተ ጋር ለኖረች ሲል እጅህን አታነሳም ነበርሽ። ለሱ እኮ ይቅርታ አልኩሽ እኮ። አሁን ውጣልኝ፣ እባክሽን ውጣልኝ አልኩ እኮ። በቃ ውጣልኝ። እማዬ ንቂ በእናትሽ። እማዬ በእናትሽ ውስጥ ጉድ ይፈላ። ተረጋጊ አንቺ በእናትሽ። እማዬ አሁንም ድራማ እየሰራችሁ ነው? እናቴ አረ በእናትሽ ነው ነገር አድርጊ። እማዬ እናቴ ወይኔ ጉዴ። ዝም ብላችሁ ነው የምትሄደው? ፖሊስ አጠራ? እኔ ከእነሱ ጋር የምካሰስበት ጊዜ የለኝም። እና ለዚህ ስራቸው አይቀጡም እያልክ ነው? እግዚአብሔር ይቅጣቸው። ምን አልክ? የኔ እናት በመጉዳት ነው እግዚአብሔር የሚቀጣው? የሌባ አይነት ደረቃሉ። ጭራሽ ታወሪያለሽ? ሰረኩ እንኳን ሰረኩ። እሺ አንተ ከመንግስትና ከህዝብ ስትሰርቅ አይደል የምትኖረው? ሰረኩኝ እንኳን ሰረኩ። እሺ ሲጀመር አንተ ስትሰርቅ የምትኖረው ከመንግስትና ከህዝብ አይደል እንዴ? ያንተ በሚሊዮኖች ነው። እኔ ግን ሽርፍራፊ ስለሰረኩኝ ነው። ምን? አዎ አንተ ዳዎችን ስበዘብዝ አይደል እንዴ ይኖርከው? እኔ ግን የመሰሎችን እንባ ነው እሺ ያበስኩት። እንዲሁም አንተ ወሰድክባቸው ነው እኔ መለስኩላችሁ። እሺ ቆይ እኔ ታውቂኛለሽ? ምንም እኮ አንተ ማወቅ አይጠበቅብኝም። የምትነዳው መኪናና የምትለብሰው ልብስ ማየት ነው የሚጠበቅብኝ። እሺ አንቺም እንደዛው ንግግርሽ፣ አለባበስሽ፣ ስራሽ፣ ቤተሰቦችሽ ጭምር ተናገር። ቤተሰቦች ምን ያልሰራችሁበትን የምትመኙ ቀማኞች። አንተ የኔ እናት ነው ቀማኛ? አዎ አንቺ እናት። ጥፋ ከዚህ ምን ልታረግ? ጥፋ እኮ ነው የምልህ። ጥፋ ከዚህ። እሺ እናቴ ምንድን ነው ሌባ ሁላ? ለነገሩ እናትሽ እጇን አግኝታለች። አንቺን በቅርብ እጅሽ ታገኛለች። አትፈታም እንዴ? አታ ዞር በል እያንዳንዱ አታ በቅርብ እጅሽ ነው የምትሰጥ እያንዳንዱ። ተረጋጊ። እናቴ እማዬ ወይኔ በእናትህ ኧረ የሆነ ነገር አድርግ። እናቴ ማሚ ተረጋጊ አንቺ በእናትሽ። ወይኔ ጉዴ
ወይ ቃልዬ አንዴ መኪና እየነዳሁ ነው መልሼ ልደውልሽ እሺ መጣሁ መጣሁ ደግፍ አልተመቸሽም እንዴ? አይ ጥሩ ነኝ። ትንሽ እረፍት አድርጊበት በቃ። አይ የኔ ልጅ ምኑን አረፍኩት? እንደው ግን ምን ስትይ ነው እንደዚህ አይነት ስርቆቱን አስበሽ የገባሽበት? እማ ደግሞ ይቅርታ አልኩሽ አይደል እንዴ? ምንድን ነው እንዴ ይቅርታ? ቆይ አንተስ ብትሆን እንዴት ነው ለእንዲህ አይነት ነገር ተባባሪ የምትሆነው? ማሚ አፉ በይኝ፣ ከዚህ በኋላ ያለመደ ነው። ጓደኛ እርስ በርሱ ከስተት ይማማራል እንጂ እንዴት ተያይዞ ይጠፋል? ይልታት በቃ እማ እግዚአብሔርን ከዚህ በኋላ በቃ አይለመደም እማ። አይ የኔ ልጅ አንዷን ልጄን አጣሁ፣ እንደገና ደግሞ አንቺንም። እናቴ እንዴት እንደናፈቅሽ እንደ ቀልድ እኮ 8 ዓመት ተቆጠረ። እኔ አልናፈቅኩሽም እናቴ? ለምን ተመለስክ? በእንደዚህ ስሜት ሆነሽ እንዴት ጥዬሽ እሄዳለሁ? አትቀልድ፣ ስራ እኮ ነው። ግን ደግሞ መጀመሪያ ይቅርታዬን ተቀበይኝ። ቆንጆ ይቅርታ። እና ይቅርታ አልሽ? ይቅርታ በጣም ይቅርታ አልኩሽ አይደል እንዴ? በቃ እሺ ምሳ ምን ልስራልሽ? አይ እኔ ምሳው ይቅርብኝ። ምንድን ነው? ወዴት ነው? የኔ ልጅ ያስቀየምነውና ያንን ደግ ሰው ሄደን እግሩ ላይም ቢሆን ወድቀን ይቅርታ መጠየቅ አለብን። እማ እንደዛማ አይሆንም እንዴ? ምን ሆነሽ ነው እኮ? ለምን? ቆይ አድራሻውንስ እሺ የት እናገኘዋለን እንዴ? አድራሻውን ሰጥቶሽ የለ እንዴ? እማ በቃ ያለፈ ነገር ነው። ታዩ እንዴ ብሩ ተመለሰለት አይደል እንዴ? ምንድነው ልዕልት? ምንም ያለፈ ነገር አይደለም። ሰውየው ጥሩ ሰው ነው፣ አስቀይመነዋል። ፈልገን ሄደን ይቅርታ መጠየቅ አለብን። አንቺም ቢካልሽ ደግሞ እኔ ሄጄ ይቅርታ ጠይቀዋለሁ። ያረማ በቃ እሺ። ምንድነው? እሺ እኔ ራሴ ሄዳለሁ። እንደው አድራሻውን ስጪኝ። እማ ምንድን ወዴት ነው እንዴ? በቃ እኔ ሄዳለሁ አልኩሽ አይደል እንዴ? ረፍት አድርጊ። ግድ የለም አብረን እንሄዳለን። እማ በቃ እኔ ሄዳለሁ። በቃ እኔ ሄጄ ይቅርታ ጠይቀዋለሁ። በቃ አንቺ ቁጭ በይ ነይ፣ ቁጭ በይ። በቃ ምንድን ቁጭ በይ።
እስጢፍዬ አስቸኳይ ጉዳይ ካልሆነ በስተቀር ምንም ነገር እንዳታውቂ። አሁን እንግዳ እየመጣ ነው። ቤቱን ለቀሽ ውጪ። ዛሬ ሰላም እንኳን አልባልም እንዴ? ቃል አትቅበጪ። እንግዲህ ቆይ ሁሉ ጥርፊያ ማን ሊመጣ ነው? ሁሉንም የሥራ ጉዳይ ለአንቺ መንገር አለብኝ እንዴ? እንዴ አንተ ደግሞ ምንድነው? ቃል እባክሽ አታርኪሚኝ። ካልነገርከኝ እንደውም የትም አልሄድም። እሺ በቃ ደረጀ ነው የመጣው። ደረጀ ጠላታችን? ኧረ ሂድ፣ እያረፈድክ ነው እኮ በጣም። ከጠላትነት ወደ ስራ ባልደረባነት በስንት ትግል ነው የመጣ ነው። የተስተካከለው ስራችን ደግሞ እንዳይበላሽ። ስለዚህ ተወይድ በቃ አንቺ ወሰነሻል። አብረሽኛ አትሄጂም? አይ ዛሬ እንኳን ይለፈኝ። እሺ በቃቸው። ወድሻለሁ። እሺ እኔም ቻው ቆንጆ። ቻው። ትቀልዳለህ እንዴ? ደረጀ እኮ የሚታመን አይነት ሰው አይደለም። አንዳንዴ እኮ ስራ ላይ ሪስክ መውሰድ ጥሩ ነው። እስጢፍ፣ የአንተ ያላግባብ ሰዎችን ማመን ስራ ላይ በጣም ብዙ ዋጋ ያስከፍላል። አሁን ቁጣና ምክርሽን ከጨረሽ ከት ብለሽ ውጪ። እኔ ሰነዶቹን ላዘጋጅ። እኔ ምን አገባኝ? እሱም በኋላ ከማዬ ጋር ትነጋገራታለህ። እብድ ነገር ነሽ አንቺ። ኧረ ምን ሆነሽ ነው አንቺ? እያበድሽ ነው እንዴ? በእናት ነው አቡኒ። ምን ላድርግ በእናት ማዘሯን እኮ ከሚደብራት ብዬ እኮ ነው። የሰረቅሽው ሰው ቢሮ ነው እየርሻለሽ። ምን ሆነሻል እንዴ? ምን ታረጋለህ እንግዲህ እዛ ሂጂ። ያው ሌላ የሚሰረቅ አላጣም ብዬ ነው። ምን ታረጋለህ? ይኸውልሽ እንደኔ ቢበራብሽ ይሻላል። ለዛ እኮ ነው የሚያስይዝሽ። አንተ እኮ እባክህ ምንም አያሳስብህ። ምን ሆናለሁ? ምንም አልሆንም እንዴ። እንደኔ ሉልቴ ማርያምን ቢቀርብሽ ይሻላል። አታስቢ። ቢያቅተኝ ልቡን መስረቅ አያቅተኝ። ኧረ ተይ ሉልቴ። በቃ እባክህ ልሂድ። በቃ ቻው። ይሻላል። እንግዲህ ያው ስለተስማማን በጣም ደስ ብሎኛል። እኔም ደስ ብሎኛል። የቀረ ነገር ከሌለ አሁን መሄድ ይችላል። ቆይ አንድ ጊዜ ጠብቀኝ፣ መጣሁ። ያኔ እንደዛ ከኔ ጋር ሰራ ብሎ ፎክሮ አሁን ከኔ ጋር ለመስራት መስማማት በጣም ይገርማል። ይሁን ታና ሰላም እንዴ እዚህ ደግሞ ምን ይሰራሽ? ሱፍ ለብሰህ ምናምን አምሮብሃል። ሰው መስለሃል። ከዚህ በፊት ምንድን ነው እንደሚመስለው? በል ወደዛ እህቴ ላይ የለመድከውን እዛውሽ ማለት እኔ እህትሽን እንደመመታት ነው እንደምታስቢው? መቼም ያለመደብህን እጅህን አታነሳ። እንግዲህ ቢገባሽ ማለት ነው እህትሽን ከዛ ደሃ ቤት አውጥቼ ይሄን የመሰለ ህይወት የሰጧት እኔ ነኝ። እሺ እንግዲህ ከአንተ ጋር መኖር ጥሩ ህይወት ከተባለውና ይባላል። ቆይ ግን እናንተ በዚህ ልክ ለምንድን ነው የምትንቁ? ኧረ እባክሽ ስንት ነው እባክህ? ነው ወይስ እንዴት ነው? አክብረሽ ነው? ምን ልትሰሪ መጣሽ? እዚህ እንደሆነ የሚሰረቅ ነገር የለም። ኧረ እውነትህን ነው እባክህ። ምንም የሚሰረቅ ነገር አይታየኝም። እና ለምን መጣሽ ታዲያ? ምንድን ነው ሌባ ናት እንዴ ይችልሽ? አሁን ፖሊስ ሳልጠራ ቀጥ ብለሽ ውጪ። አንዴ የትም አልሄድም። እሺ እሱማ ሳምሶኔቴን ከመስረቅሽ በፊት ነበር። አሁን ትዕግስቴን አታስጨርሽ። ምንድን ነው ቢዝነስ ካርድን እኮ የሰጠኝ ራስን አይደል እንዴ? ምንድን ነው? ጥበቆቹን ጠርቼ ልምጣ? ብቻችንን አንድ ጊዜ ብቻ እንነጋገር፣ ከዛ ሄድልሃለሁ። በቃ እኔ በቃ ጥበቆቹን ልጥራ። እንደዛ እኮ ችግር የለውም። እኔ ጨርሰዋለሁ። ይሄው ያልኩህ ወረቀት። እንደዛ ይሻላል። አዎ
እሺ በቃ ቴንክ ዩ። ሰላም። ምንድን ነው እሱ? እሜ በቃ ይቅርታ ጠይቀውና እኔ ብላኛለች። አንቺ ያምሻል እንዴ? ምንድን ነው ይቅርታ አድርግልኝ። ተነሽ እባክሽ። ይቅርታ ካላደረግልኝ አልነሳም። አንተ እባብ ድርጅታችንን ስታፈራርስማ ቆሜ አላይም። ተነሽ እነግርሻለሁ፣ አለበለዚያ ፖሊስ ነው የምጠራው። በቃ ይቅርታ አድርግልኝ። እነሳለሁ። ምንድን ነው? በቃ አድርጌልሻለሁ። ተነሽ። እውነት አመሰግናለሁ። አሁን ቀጥ ብለሽ ውጪ። በቃ እኔ መሄድ አልችልም። ለምን? በቃ አስቀጥርሻለሁ ያልከኝን ስራ ስጠኝ። ትቀልጃለሽ? ትንሽ እንኳን አታፍሪ? ገንዘብ ያስፈልገኛል። በቃ ልሰርቅ የነበረው አማራጭ ስላጣሁ ነው። ኧረ እባክሽ። ምን መሰለ፣ በቃ የጡት ካንሰር አለብኝ። አዎ እባክህ፣ በቃ ደረጃ 3 ደርሷል ምናምን። በቃ በህይወት የመቆየት እድሌ ብቻ ለማዘር የሆነ ገንዘብ ማስቀመጥ አለብኝ፣ መታከሜንም ቢሆን ማለት ነው። በቃ ለዛ ነው። አየኔ ልጅ በቃ እንደወጣሽ ቀረሽ አይደል? እንዲህ ሁላችንም ተሰብስበን በህይወት እያለን እና ለአንድ ቀን እንኳን ስትስቁ ባያችሁ፣ አብራችሁ ተወልዳችሁ አብራችሁ አድጋችሁ እንደው አንለያይም ብላችሁ አንድ ወንበር ላይ ተቀምጣችሁ ተምራችሁ ይሄ እርጉም የሆነ ደረጀ መጥቶ ልጄን እንኳን ደህና መጣ። ቆንጆ፣ ዛሬ መርቦ እንደነበረ አውቀሻል ማለት ነው? ኧረ ማለት ሌላ ጊዜ ሰላም ነበር ማለት ነው? እንደዛ አልኩ። በልሂድ ብቻ እንታጠብ። እሺ። ምንድን ነው? ዛሬ እህትሽን አግኝቻት ነበር። እውነት? እንዴት ናት? በእናትህ ደህና ናት? ሌባ ሆናልሻለች። ምን? የኔ እህት ልዕልት? ምን ማለት ነው? እኔም በደንብ አልገባኝም። እስጢፋኖስ ግን እንደዛ ሲል ነበር። አታደርገውም። የኔ እህት ልዕልት በጭራሽ አታደርገውም። ንግስቴ፣ ከተራራቃችሁ እኮ በጣም ብዙ ዓመታት ተቆጥረዋል። ስለዚህ በመሀል ብዙ ነገር ሊቀይር ይችላል። ተቀይሮ ሊሆን ይችላል፣ ግን ደግሞ ብታያት ግን እንደዛ አትይም ነበር። ቆይ ምን ነው? ምን ሆናለች? የጎዳና ልጅ ነው የምትመስለው። እንዴት ነው? ተጎሳቁላለች? ትዝ ይልሻል አይደል? ያኔ እኔ ድሃ ነው እንዴት ይህን መናጤ ድሃ ታፈቅሪያለሽ እያሉ ሲያሽሞጥብሽ እንደነበረ። እንግዲህ ጊዜ እንደዚህ ነው፣ ይገለባበጣል። ቆይ ግን ምን ብትሆን ነው በዚህ ልክ የተጎሳቆለችው? ብቻ ግን እኔ በጣም
በጣም ደስ ብሎኛል። መሄድ አለብኝ። ወዴት? እናትና እህቴ ጋር መሄድ እፈልጋለሁ። ምን ማለት ነው? እነሱ እኮ ልጅና እህት የለንም ብሎ ከካዱ እኮ በጣም ቆይተዋል። ቢሆንም እነሱ ተቸግረው እንዴት እኔ በምቾት እኖራለሁ? እና ላቤን ጠብ አድርጌ ያገኙትን ገንዘብ ልስጣችሁ እያልሽኝ ነው? ደሬ ምንም ቢሆን እኮ ቤተሰቦቼ ናቸው። እኔስ ቤተሰብሽ አይደለሁም? ምንድን ነው የምታወራው? እንዴት አድርጌ ከህይወታችሁ እንዳስወጣሽ የረሳሹ መሰለኝ። አልረሳሁትም። እና ያን ጊዜ እነሱ እንደዛ አድርገዋል። አሁን ደግሞ እኛ እንደዚህ እናድርግ ይባላል እንዴ? አዎ ይባላል። እሾም በሾም ደሬ የማላውቀው ሰውዬውን ግቤ ነው። ቆይ ከየት ያመጣኸው ጭካኔ ነው? ስሚኝ፣ ጨካኙ እኔ ሳልሆን እናትና እህትሽ ናቸው። ገባሽ? አረማ አንተ ለምንድን ነው የማትሰማኝ? ንግስት ማግኘት አትችልም አልኩህ እኮ። አረ ማዘር፣ አንዴ ብቻ ላውራት፣ አንዴ ብቻ ላግኛትና ላውራት። ሌሊ ሰው የሚለውን አይሰማም እንዴ? አሰማም እንዴ? አንተ ሰው የሚልን ማዘር፣ እኔ እኮ ስለምወዳት ነው። ትሰማኛለህ? መጀመሪያ ስለ ፍቅር ከማሰብ በፊት ይሄን ከርሰ እንዴት እንደምትሞላው ብታስብ ይሻላል። ፍቅር ሆድ አይሆንም። አንዴ ላውራት። አንተ ዞር በል ከዚህ በቃ። አንዴ ባካችሁ ሂድ። ማዘር፣ አንዴ ብቻ ላውራት ማዘር። ያ አንዴ ሂድ ከዚህ ሂድ እኮ ነው የምልህ። እያነቀኝ ነው ደሬ ቻል የኔ እናት ምን ተገኘ? የኔ ልጅ ይቅርታ ጠየቅሽው? እማዬ ይቅርታ መጠየቅ ብቻ አይደለም ስራም ተቀጠርኩልሽ። እውነትሽን ነው? እውነት። እንደው ግን ምን ብለሽ አሳመንሽው? አረሙ በቃ እንዲሁ ቀጠረኝ። አይዞሽ የኔ ልጅ አይዞሽ፣ ይሄ ሁሉ ነገር ያልፋል። እሺ አይዞሽ የኔ እናት። የኔ ንግስት፣ ምንድነው? ያደረጉንን ነገር መርሳት ስላቃተኝ ነው እንጂ እኮ። እና ቂም መያዝ ነው የሚሻለው። ግን ደግሞ ዛሬ አንቺ ላይ ያደረኩትን ነገር በምን እንደምክስሽ አላውቅም። በቃ ዛሬ ጥሉ ቀን አላሳለፍንም። ነገ እንነጋገራለን። በቃ አሁን ተኛ። እሺ በቃ ደህና ደሪ። ደህና ደሪ።
ልጄ እህቴ ወይኔ ምንድን ነው? እህቴን አየኋት በሕልሜ። እኔም ልጄን አይቻት ነው።